የሚሰራው የሚደክመው የሚታገሰው ለክርስቶስ ነው። እየተናገረ ያለው መጀመሪያ ከእሱ ጋር መንገድ ስንጀምር ስላለው ስለዛ ፍቅር ነው እያወራ ያለው። ቢዝነስ ኢዝ ኖት ቢዝነስ ይላል። በጣም የሆነ የአገልግሎት ድባብ የሆነ መንፈሳዊ የሚመስል ድባብ ማድረግ ኢዝ ናት ቢዝነስ እንደማለት ነው። አማኝ ሆኖ በዲፕሬሽን የሚጠቀሰው እንዳለ ታውቃላችሁ። አማኝ ማለት ገብቶች የክርስቶስ እንደራሴ ማለት መሰረት ትክክል መሰረት ከክርስቶስ ጋር ያለ ኢንቲሜንሲ የሆነ ነገር ሳይሆን ትክክለኛ ከፍታ የሚባለው ሰውየው ከክርስቶስ ጋር ያለው ኢንቲሜንሲ ብቻ ነው። ታይመስገን። የእግዚአብሔር ቃል በሉሴ መድኃኒት ነው። የእግዚአብሔር ቃል ምግብ ነው። የእግዚአብሔር ቃል እሳት ነው። እግዚአብሔር ይመስገን። ኢየሱስ በኦልሞስት ሰከንድ ሴንቸሪ ማለት ነው በ96 ዓመተ ምህረት ዮሐንስን ፍጥሞ ደሴት ላገኘው አይደል? እስር ቤት አገኘውና ከነገራቸው መልእክት ከምዕራፍ 2 እና 3 ላይ ያለው ለ7 ቤተክርስቲያን የተጻፈ መልእክት ነው። ቤተክርስቲያን ሲጽፍ በጣም የሚገርም ቁም ነገር ነው የሚነግረው የሚገርም መልእክት እያስተላለፈ ነበርና ለኤፌሶን ቤተክርስቲያን የጻፈው አንድ ሐሳብ ነው የምናየው። እግዚአብሔር ይመስገን። ከሰባቱ ኤፌሶን ነው አይደል? ኤፌሶን ማለት ያው እንደምታውቁት በጣም ጠንካራ ቤተክርስቲያን የነበረ አይደለም እንዴ? ጢሞቴዎስ በመጋቢነት የሚያገለግልበት በኋላው በሽምግልና ሐዋርያው ዮሐንስ ጆይን አድርጎ አይደለም ከነሱ ጋር በጢሞቴዎስ ስር ሐዋርያው ዮሐንስ በጢሞቴዎስ ስር ፓስተርነቱን በችን ጢሞቴዎስ ያገለገለ የነበረበት ቤተክርስቲያን ነውና ምን ማለት ነው? በጣም ስትሮንግ ቸርች ነው ማለት ነው። ስትሮንግ ቸርች የነበረ ነው። ስትሮንግ ቸርች ነው እና እውነት ለመናገር ኢየሱስ እንደ ሰው ታዩት እዚህ ጉባኤ ላይ ቁጥራችሁ አንድ ሰው ብላችሁ መጨመር ትችላላችሁ። ገብታችኋል? 100 ሰው ከሆነ 101ኛ ብላችሁ አሲዩም ብታደርጉ ብትገምቱ ብታስቀምጡት እሱ የተናገረው ንግግር ነው። ገብታችኋል? መሀላችን መጥቶ አሁን ፓስተር አሮን እንደዚህ ያለ እንደምትሉት ኢየሱስ መጥቶ ስለ አንድ ቤተክርስቲያን ለዮሐንስ የነገረው ኤፌሶን ስለሚባለው ቤተክርስቲያን ለዮሐንስ የነገረው እና በጣም ዓርብ ሌሊትም በዚህ ጉዳይ ነው የጸለይነው ከነጋሽ ጋር አሸንፎታል ሐሳቡ። ምክንያቱም አንድ የሚፈልገው ነገር አለ ከእያንዳንዳችን ፍራውልም ጋር እኔ ጋርም ሁላችንም ጋር እሱ የሚፈልገው ነገር አለ እንደ ቤተክርስቲያንም እንደ ግለሰብም። እግዚአብሔር ይመስገን። ስለዚህ እንደዚህ ይላል ኤፌሶን በጌታ በኢየሱስ ክርስቶስ ስም እናነበዋለን። ይሄ በጣም ሰፊ ሐሳብ ነው፣ ግን አንድ ሐሳብ ብቻ ነው ከዚህ ውስጥ የምናነሳው። ምዕራፍ 2 ቁጥር 1 በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በ7 ቤተክርስቲያን የጻፈው አንደኛው ኤፌሶን ቤተክርስቲያን ነው። ለዛ ቤተክርስቲያን ይህንን ጽፈት አስቀምጥ ጻፍ አለ። ምንግረን ጻፈዋል። ከዛ ምን አለው? እንደምታዩት እንዲህ ብለህ ጻፍ። በቀኝ እጁ 7ቱን ከዋክብት የያዘው አምፕሊፋየሩ የያዘው የሚለው ቃል አጥብቆ የያዘው በደንብ ፈርምሊ የያዘው ማለት ማይነቀነቅ ማንም መጥቶ የማይወስደው አይነት አያያዝ ማለት ነው። እግዚአብሔር ይመስገን። የያዘው በ7ቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ምን አይነት ቤተክርስቲያን እንደሆነ ኳሊቲውን ዘርዝሮ ሲናገር በጣም ይገርማቸዋል። ከዚህ በላይ ምን ፈለገ ትላላችሁ? አሁን እኔ እንደዚህ አይነት ኳሊቲ ቢኖረኝ ከዚህ በላይ ምን ፈለግ እለዋለሁ። ምክንያቱም የሚያስቀምጣቸው ፖይንቶች በጣም አደገኛ ናቸው። ኦልሞስት አንድ ፍጹም ሰው የሚያደርገው ነገር ነው እያደረገ ያለው የቤተክርስቲያን። እግዚአብሔር ይመስገን። እንደዚህ ይላል፣ ስራህን፣ ድካምህን፣ ትዕግስትህን አውቃለሁ። ስራህን፣ ድካምህን፣ ትዕግስትህን አውቃለሁ።
የምን ስራ ነው የሚሰራው ሰውየው? ቤተክርስቲያኑ ምን ስራ ነው የሚሰራው? እግዚአብሔርን ስራ ነው የሚሰራው። ክርስቶስን ስራ ነው የሚሰራው። ለማን ነው የሚደክመው? ለክርስቶስ ነው የሚደክመው። የሚሰራው የሚደክመው የሚታገሰው ለክርስቶስ ነው። ምን እያለው ነው? አሁን እኔ በሆነ ኢየሱስ ለኔ እንደምትደክሚ፣ ለኔ ብለሽ እንደምትታገሽ፣ ለኔ ብለሽ እንደምትሰሪ አውቃለሁ። ከዚህ ነው ያለው። ለኔ ብለህ እንደምትደክም ለኔ ታሪክ ከዚህ በላይ መፈለግ ትልኝ አይደል ማለት ምን ማለት እያለ ነው? በላ መንገድ እምትኖሪው ወይንም እምትኖረው ለኔ ብለህ ነው እያለ ይሄንን አውቃለሁ። በጣም አሜዚንግ ነው። እኔ እኮ ላንተ ብዬ ነው ብኖር ውስጥ ነው። አዎ ለኔ ብለህ እንደምትኖር እንደምትደክም አውቃለሁ። ታገስክ አውቃለሁ። መጀመሪያ መውሰድ ያለባችሁ የምናደርገውን ነገር ሞቲቭ እንቅስቃሴያችንን ያውቃል። ዲድስ አይደል? የምታደርገውን ነገር የታገስከውን ነገር ነገር አውቃለሁ። ከዛ ምን ይላል? አውቃለሁ ክፉዎችን ልትታገስ እንዳልቻልክ እንዳትችል፣ እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነ እንዳገኘሃቸው አውቃለሁ። ምን ማለት ነው? በዲዘርኒንግ ስፒሪት ወይንም በእውቀትም ቢሆን ማቹርድ እንደሆንክ አውቃለሁ። የኔን ሐሳብ የማያገለግሉትን ለይተህ መንጠር እንደለየህ አውቃለሁ። አሁን ጌታ ይሄ ቤተክርስቲያን ፐርፌክት ነው። ፐርፌክት ቀጥሎ እንደዚህ ይለዋል። ዳሩ ግን ቀጥሎ እንደዚህ ታግሰህማል፣ ስለ ስሜ ብለህ ጸንተህ አልደከምክም። ለስሜ ከፍለሃል። ከዚህ ኳሊቲ ያወጣው ክራይቴሪያ አንፃር የኛን ህይወት ብታዩ ታች ነው ያለው። ወፍ ለመናገር አረ ጸንተህ አልደከምክም፣ ታግሰሃል፣ ደክመሃል፣ የኔን ሐሳብ ለማገልገል ሩጠሃል። የምታደርጋቸው ነገሮች ሁሉ እኔ ዘንድ ክሬዲት አላቸው፣ ተይዘዋል አላቸው። ስለዚህ የምታደርገው ነገር ሁሉ አውቃለሁ። ራሱ ብዙ መጽሐፎች እዚህ ለሰባቱ ቤተክርስቲያን ሲጽፍ አይ ኖ አይደል የሚለው አውቃለሁ፣ የምታደርገው ነገር ሁሉ አውቃለሁ፣ ተንኮልህንም አውቃለሁ ይላል። አንዳንድ ቦታ አልቻች አይደል? የምታደርገው መልካምነትም አውቃለሁ፣ ልብህንም ሐሳብ ኩላሊትህንም እመረምራለሁ አይደል? ልብህን መርምረህ ኩላሊትህን መርምረህ የምታደርገው ሁሉ በደንብ ባለፈው ከወር በፊት ይመስለኛል የእግዚአብሔር ቃል የተገለጠ ነው። ነገሮቹ ሁሉ አይደል በፊቱ የተገለጡና የተራቆቱ ናቸው ብሎ ሲናገር ስለ ቃሉ አይደል? ቃሉ ብትናርጉ ነው የሰውን ህይወት፣ የሰውን መነሻ ሐሳብ፣ የሰውን ፍጻሜ የሚያዩ እና አይ ኖ የምታደርገው ነገር ሁሉ አውቃለሁ። እግዚአብሔር ይመስገን። ከዛ ምን ይላል? እምነቅፍብህ ነገር አለኝ። በመከራ ጊዜ ለኔ ብለህ አንተ ለኔ ብለህ እንደጸና አውቃለሁ። አልደከምክም አይደል? አልደከምክም። ለኔ ብለህ የምትሰራውን ስራ ደክመህ ፌንት አላረክም፣ ወደኋላ አልተመለስክም ነው። በዚህ አጌንስት የሚለው በዛው በቅንፍ ውስጥ ቻርጅ ይለዋል አይደል? ይለዋል ምከስን አይደል? ይለዋል እሱ ጋር ምከስበት ግን አንድ ነገር አለኝ ካንተ ጋር አለ። የምታደርገው መልካም ነገር ነው። አንድ ነገር ግን ሁለት ባልና ሚስቶች ሲጋቡ አይደል መቼም እየተጣሉ አይጋቡም አይደል? በፍቅር አይደል? ራሱ ከሰርጉ በኋላ የት ነው የሄዱት? ሻጉላ ሽርሽር አይደል? ሃኒሙን ተብሎ አይደለም እንዴ? ምክንያቱም ያቺ የእፍታ እንትን ነው ጀመጃ ከወጡም የእንቱን ወጥ እንደሚባል ከፍታው ነው የበላው እንደሚባለው የፍቅር ጊዜ ልክ ሲመሰረት የምን መስረታ ነው? የፍቅር መስረታ ነው። እሱም ተደቅብን አለም ያገባ በፍቅር ነው ያደረግነው። የሚገርመው ይሄ ኢየሱስ ለቤተ ክርስቲያኑ መጥቶ እሱ ነው ያለው የምታደርገውን ሁሉ እኔ እኮ ለሚስቶቻችሁ ወይንም ባሎች ለሚስቶች ወይ እንደዚህ እኔ እኮ ለአንተ ብዬ ነው እንደዚህ መሆነው ምናምን ብትል አውቃለሁ ባልየው አይደል? ኢየሱስም እንደዚህ ነው የምታደርጉትን ሁሉ ለኔ ብላችሁ አውቃለሁ። አንድ ነገር ግን እነቅፍሃለሁ ወይንም እከስሃለሁ። በአንድ ነገር ትከሰሳለህ።
ለምን ነው ሲባል የተነሳበትን ያኛው የመጀመሪያውን ፍቅር ነው ተቋል። እና ይሄ በእውነት ነው የምነግራችሁ ራሴን ንሳ እንድገባና እንድፈትሽ የረዳኝ ጥቅስ ነው ሳምንቱ ሙሉ ማለት። ምክንያቱም እዚህ ጋር እየተናገረ ያለው ስለ አገልግሎት አይደለም፣ ስለ አገልግሎትም አይደለም፣ ለሰው ስለ መኖርም አይደለም የሚናገር፣ ስለ መረዳትም አይደለም የሚናገር፣ ስለ መዘመርም ስለ መስበክም አይደለም የሚናገረው። እየተናገረ ያለው መጀመሪያ ከእሱ ጋር መንገድ ስንጀምር ስላለው ስለዛ ፍቅር ነው እያወራ ያለው። ያኛው በውስጣችን እየተቃጠለ ስለነበረው ፐርሰናል የሆነ ኢንቲሜሲ ማለት ነው ከእሱ ጋር። ምክንያቱም ራሴን ሳየው ኢየሱስን ያገኘው ጊዜ እንዴት ኖር እንደነበረ አገልግሎቱን ተውት አልኳቸው። አገልግሎቱን ተውት። ከሱ ጋር የነበረን ያኛው ኢንቲሜሲ ያ ፍቅር ቦግ የሚለው ያኛው ፍቅር ትተዋዋለሁ። ስለዚህ እዚህ ማለት ከሳለ ምን ማለት ነው ሲባል መጀመሪያ የምትደክምለትን አይደለም የሚፈልገው ማለት ነው። ስለሱ ብለህ የምትታገሰው ነገር አይደለም የሚፈልገው ማለት ነው። መጀመሪያ የሚፈልገው ከሱ ጋር ያለውን ፍቅር ነው። ሰውንም ስለመውደድ አይደለም የሚፈልገው መጀመሪያ። ሰውንም ስለማፈቀር አይደለም፣ ስለዛም አይደለም እያወራ ያለው። ታነቡታላችሁ በደንብ። እያወራ ያለው ከራሱ ጋር የፍቅር መሰረት ሆነው ከክርስቶስ ጋር የነበረውን ያንን የፍቅር ጅማሬ ይዛ አልቀጠልክም። አንድ ኦየዴፖ የሚባሉ እግዚአብሔር ሰው እንዲህ ይላሉ፣ ቢዚነስ ኢዝ ኖት ቢዝነስ ይላሉ። በጣም የሆነ የአገልግሎት ድባብ የሆነ መንፈሳዊ የሚመስል ድባብ ማድረግ ኢዝ ናት ቢዝነስ እንደማለት ነው። መጀመሪያ ቢዝነሱ በክርስትና ውስጥ ከእርሱ ጋር ያለን ፐርሰናል የሆነ ፌሎሺፕ፣ ፐርሰናል ኢንቲሜሲ ነው። አንድ ለአንድ እንደምታውቁት ማለት ነው። ባል ሚስቱ ጋር ቁጭ ብሎ የሚያሳልፈው ፍቅር ጊዜ የሚያሳልፈው ዲስከሽን የሀሳብ ልውውጥ ያለው ነገር ነው። መጀመሪያ ነገር ከእርሱ ከኛ ነው የሚፈልገው። ከኤፌሶን ቤተክርስቲያን የፈለገው እሱ ነው። ብዙ ጊዜ ተናገራል። ሁለት ባልና ሚስቶች አልኩኝ አይደል? ካስታውሳችሁ ፖሊስ ቤት እንነጋገር። አብረው የኖሩ የማያወሩ ከሆነ ሀሳብ የማይቀያየሩ ከሆነ ከተጋባን 20 ዓመታችንን ይዘናል። እውነታቸው ነው። 20 ዓመት ነው ያዙት። ቤቱ ምን ይሆናል? ሁለቱም እየኖሩ ቤቱ የምን ቤት ይሆናል ማለት ነው? የሲኦል ቤት ይሆናል። የሲኦል ቤት ይሆናል። The War of Froz የሚል ድሮ ሆሊውድ ውስጥ የተሰራ ሙቪ ነበር። ሪል ዋር ያለው ሆል እንትንስ ቤት ውስጥ እንደሆነ ያሳያል። ልክ እንደዚህ ነው ከክርስቶስ ጋር እዚህማ የቸበርቻቻ ነው እኮ። ይሄ እኮ አይቆጠርም በነገራችን ላይ መሰረት ትክክል መሰረት ከክርስቶስ ጋር ያለ ኢንቲሜሲ መጀመሪያ ስትሰደድበት ዋጋ ስትከፍልለት ራሱ ዓለምን፣ ሰይጣንን፣ ኃጢአትን ክደ ለሱ ፍቅርንና ነፍስን ሶት ያረክበት ያንን መነሻ ነው የሚፈልገው። እግዚአብሔር ይመስገን መጀመሪያ የነበረውን ፍቅርን ምን አድርገዋል? በቃ ተታል። አሁን ምን ማለት ነው? ትክክለኛ ቢዝነሱ ትቶ በሌላ ነገር ሰውየው ቢዚ ሆኗል ማለት ነው። ምን ይለዋል እዚህ ጋር? እንዴት እንደወደቀ አስባር የሚለው ማለት ነው። እንዴት ከዛ ከፍታ ላይ እንደተፈጠፈጥ አስብ። ለካ ከፍታ የሚባለው ሃይስት ፕሌስ የሚባለው ትክክለኛ ቦታ የሚባለው ከእርሱ ጋር ያለ ፍቅር፣ ገንዘብ አይደለም፣ ድካም አይደለም፣ የአገልግሎት ወጣ ውረድ አይደለም፣ ለሰው መርዳት አይደለም፣ ለሰው ማስመንት ማለት የሆነ ነገር ሳይሆን ትክክለኛ ከፍታ የሚባለው ሰውየው ከክርስቶስ ጋር ያለው ኢንቲሜሲ ብቻ ነው። እውነት ራሳችንን ብንመረምር ትክክለኛ ኢንቲሜሲ ያለ ከሱ ጋር ከክርስቶስ ጋር ለምሳሌ እዚህ አሜሪካን ሀገር ስትመለከቱ እዚህ ስቴት ይሻላል እግዚአብሔር ይመስገን። መንገድ ላይ ነው ልጆቻችንን የምንቀባበለው የሚሉት አለ አይደል? እንደዚህ ሀገር ገጥሟቸዋል። ልጆቻችን መንገድ ላይ ነው የምንቀባበለው ያው በምክንያት ማለት ነው። መስራታቸው ምን አይደለም መጥፎ አይደለም። ካልተቀባበሉ ምንም መጥፎ አይደለም። ኢንቲሜሲ ነው። ስለ ኢንቲሜሲ ነው የምናወራው። ኢንቲሜሲ ኢዝ ቬሪ ኢምፖርታንት።
ከክርስቶስ ጋር ያለ የነፍስ የዕለት ተዕለት ቁርኝነትና የፍቅርን የማፍሰስ ነገር በጣም ወሳኝ ነገር። ስለዚህ እንዴት ከሰማይ እንደተፈጠፈጥክ ካለበት ፖዚሽን ከዛ በኋላ ወዴት እንደወደክ እንዴት እንደወደክ አስብ። ሁሉ ነገር ያማረ ሊሆን ይችላል። በእግዚአብሔር ፊት ሲታይ ደግሞ ምንድነው? በቃ believe or not የህይወታችን መሰረት እሱ ጋር ነው። እኔ የዳንኩት በክርስቶስ ነው፣ ከሱ ጋር ባለኝ መሰረት። እናንተም የዳናችሁት ከሱ ጋር ባላችሁ ህብረትና ከሱ ጋር በወሰናችሁት ውሳኔ። ስለዚህ ሁሉን ነገር እያዳበራችሁ ያንን ነገር ሉዝ ብታደርጉ ምን ይሆናል ማለት ነው? ሰላም። እግዚአብሔር ይመስገን። በዚህ ይህንን ነገር አንደኛ ቆሮንቶስ 13 ላይ በደንብ አድርጎ ክሊር ያደርገዋል። አሁን እንደዚህ ይላል፣ ስራህን፣ ድካምህን፣ ትዕግስትህን አውቃለሁ። ክፉዎችን ልታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረን ሐሰተኞች ሆነን እንዳገኛቸው አውቃለሁ። ታግሰሃል፣ ስለኔ ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ የምከስ ነገር አለኝ። የቀደመውን ፍቅርን ሲል አሁንም እዚህ ጋር ለሰዎች ያለህን ፍቅር ያላል፣ ከእኔ ጋር ያለህን ፍቅር ያለው። ከእሱ ጋር ያለው ፍቅር ከሰዎች ጋር ያለው ፍቅር መሰረት ነው። እግዚአብሔር ይመስገን። አሁን ብዙ ጊዜ ያደግን በቆይታ በእግዚአብሔር ቤት ስንቆይ ማደግ ያለበት ሰው እውነተኛ እድገት በዚህ ነው። መጀመሪያ ይህ መሰረት ነው፣ የክርስትናው መሰረት ነው። ያለበለዚያ እግዚአብሔርን የምትመክሩ አማኞች ነው የምትሆኑት። እግዚአብሔርን ለመምከር አስተካክል ይሄን የምትሉት እንደዛ አይነት ነው። ብዙ አሁን በቃ ሪሊጅን ነው የተፈጠረው። ትክክለኛ የሆነውን ኢንቲሜሲ ፐርሰናል የሆነውን ፌሎሺፕ ምን አድርገነዋል? አጥፍተነዋል። ስለዚህ ሰው ተዝናንቶ በህይወቱ ላይ የሚኖረው ኮንፊደንስ ብሎ እንኳን ዮሐንስ ላይ የሚናገረው ከሱ ጋር ያለን እንዴት አይነት ፍቅርና ህብረት እንዳለን እሱ ነው ኮንፊደንሳችን ይላል አይደል? ኮንፊደንሳችን ከሱ ጋር ያለን ኢንቲሜሲ ነው። ጌታ ይመስገን። ስለዚህ ምን ይላል? የምነቅፍብህ ነገር አለኝ፣ የቀደመውን ፍቅር ትተሃል። ቁጥር 5 እንግዲህ ከወዴት እንደወደቅ ካስብ ንስሐ ግባ። ምን ማለት ነው ንስሐ ግባ? ተመለሰ፣ ወደ መጀመሪያው ፍቅር ተመለስ እያለው ወደ መጀመሪያው ፍቅር ተመለስ። ኢየሱስ ሲናገር ቤት ጀምሮ መጨረስ ባይችል ሰውየው መጨረስ አልቻለም ብለው ሰዎች ይስቁበታል። ጦርነትም ደግሞ ሲያስብ አንድ ንጉሥ አለ አይደል? አንድ እልፍ ያለው ሰራዊት፣ አንድ እልፍ ያለው ሁለት እልፍ ካለው ሊጋጠም ቢፈልግ በደንብ ቁጭ ብሎ መጀመሪያ የማያስብ ነው ይላል አይደል? ስለምን እየተናገረ ነው? በክርስትና ውስጥ ፖዝ ቁጭ ብለን ከእርሱ ጋር ያለውን አይደል? በእኛ ኮንቴክስት ነው ማለት ከእሱ ጋር ያለንን ህብረትና ጤነኝነት ምን ማድረግ አለብን? ቼክ ማድረግ አለብን። ቼክ ማድረግ አለብን። ከክርስቶስ ጋር ያለንን ፍቅር ያንን ጉዞ ቼክ ማድረግ አለብን። እግዚአብሔር ይመስገን። በፊት ተወዱት እንደነበረ ፐርሰናል አሁንም ተወዱታላችሁ ወይ አይደል? ትልቁ ጥያቄ እኮ በፊት ከሱ ጋር ህብረት ታደርጉ ደስ ይላችሁ እንደነበር አሁን የጉባኤውን ተውት ነው የምላችሁ። ስለ ጉባኤ አይደለም የሚያወራው፣ ስለ ሚኒስትሪም አይደለም የሚያወራው። ስትጸልዩ ከሱ ጋር ያላችሁ ኢንቲሜሲ፣ ስትዘምሩ ከሱ ጋር ያላችሁ ኢንቲሜሲ። አሁን እኮ ዝማሬውን ብንመለከት እውነት ለመናገር ዝም ብለን ነው የምንሄደው እንጂ ትክክለኛ አድሬስ እያደረግን አይደለም። በውጫዊ ነገር ላይ ነው ፎከስ የምናደርገው እንጂ ትክክለኛ ፐርሰኑን እየነገረ መሆኑን አናውቅም አይደል? ምን ይፈልጋል? ፎከስ፣ ፍቅርን ማፍሰስ አይደል? ከእሱ ጋር ያለ ለጢሞቴዎስ ምንድን ነው የሚለው ጳውሎስ?
መጥቼ ላይ ናፍቃለሁ ሳይ ደግሞ አይደል በእጅህን አንስተህ በእንባ ስታመልክና ስትጸልይ ያንን ማየት ፈልጋለሁ። ናፍቄያለሁ እሱ ማየት ነው። እውነት ለመናገር ልክ በግልም ሆነ በማህበር ስንሰበሰብ ወርሺፕ ከሆነ እዚህ ቦታ እንደሌለን ካረሳን ትክክለኛ ወርሺፕ አልጀመር። ጸሎት ቦታ ላይ ስትቀመጡ የጸሎት ስፍራ ልክ ኦን ሲደረግ ኮሚኒኬት ስታደርጉ ቀጥታ የት ናችሁ ያላችሁት ማለት ነው። በቃ የሰማይ ህብረት እየተካሄደ ነው። ከሱ ጋር ያለው ኢንቲሜሲ ምን እየተደረገ ነው? እየተቀጣጠለ ነው። ስለዚህ እያለ ያለው ከወዴት እንደወደክ ካስብ ላይ ነበርክ ላይ የሆንክበት የተባልከት ከኔ ጋር ባለ ፍቅር ነው። አሁን ደግሞ ወድቀሃል፣ ግን ከበዛ በፊት ከመጀመሪያው በፊት እያገለገልክ ነው። ሐሳቤን እኮ እያደረክ ነው፣ ግን እኔ ረስተኛል። ይሄ የተጻፈው ኦልሞስት ሁለተኛ ሴንቸሪ ላይ በ96 ዓመተ ምህረት ከዚህ የሁሉ ነገር መሰረት፣ የሪቫይቫል መሰረት፣ የክርስትና መሰረት፣ የትዳር መሰረት፣ የልጆች መሰረት፣ የጤና መሰረት፣ የዘላለም ህይወታችን መሰረት ይሄ ፍቅር። አያችሁ ሰው ይሄን ፍቅር አቀዝቅዞ ለሰዎች የፍቅር ሰው መምሰል ይችላል። ይሄን ፍቅር አጥፍቶ ይሄን ፍቅር ረስቶ ለሰዎች እውነተኛ አፍቃሪ መስሎ መታየት ይችላል። እግዚአብሔር ይመስገን። ከዛ በኋላ ንስሐ ግባ። ንስሐ ካልገባ መጥቼ መቅረዝን ከላይ ለወስዳል። ምን ማለት ነው? እየጨረሱ ነው። ምን ማለት ነው? ንስሐ ካልገባ መጥቼ መቅረዝን ወስዳል። ኢምፓክትን አጠፋዋለሁ። ኢምፓክትን አጠፋዋለሁ። ያለን ይህን ብርሃንነት ይጠፋል። ብርሃንነት ይጠፋል። አማኝ ሆኖ በዲፕሬሽን የሚጠቀሰው እንዳል ታውቃላችሁ። አማኝ ሆኖ በሰይጣን የሚያሰዋል። አማኝ ሆኖ አማኝ ማለት ግብቶች የክርስቶስ እንደራሴ ማለት በርሱ ህይወት ያለ ማለት አማኝ ሆኖ በዲፕሬሽን በሱሳይዳል ስፒሪት የሚጠቃል። አማኝ ሆኖ በጥላቻ በሄትሬድ የሚጠቃል። አማኝ ሆኖ ሰውን በመጥላት የሚጠቃል። ለዛ ሰው ምን ይለዋል? ያ መሰረቱ ነው የተበላሸው። መጽሐፍ ቅዱሳችን ሲናገር ጻድቅ መሰረቱ ከተበላሸ ምን ይጠቅመዋል? ጻድቅ ራይቸስ የሆነ ሰው መሰረቱ ካናጋው ምንድን ነው ጥቅሙ? ምን እያላችሁ ነው ሲባል የሰራችሁ ነው፣ ግን ስትሰሩ የኔን ስራ የምትሰሩት ኢግኖር ነው ያላችሁ። ኢግኖር እያደረጋችሁ ነው። ምን እያላችሁ? የእናንተ ከፍታ እኔን ለኔ እውቅና በመስጠት ከኔ ጋር ያላችሁ ህብረት ነበር ከፍታ። አሁን ከዛ ከፍ ካለው ስፍራ ላይ ተፈጥፍታችኋል ይላችሁ። ንስሐ ግቡ። ንስሐ ካልገባችሁ እቺ መቅረዛችሁን ከእጃችሁ ላይ ወስዳለሁ። እውነት ለመናገር እነዚህ ያስቄዋ ልጆች ካህኑ ልጆች 7 ልጆች ነበሩት ይላል። ከዛ አጋንንት ሲያስወጡ ስላዩ እነዚህም ሰዎች ምን አደረጉ ይላል? አጋንንት የያዘውን ሰው አመጡና ሾዩ አሉ። አጋንንት የሚወጣበት 8 ቴክኒክ እንዴ አሉ። ውጣ ይላል። ከዛ ምን አለ ይላል ሰይጣን ዲመኑ። ምክንያቱም እያወራ ኮሙኒኬት እያደረገ ያለው ስፒሪቹዋል ሬልም ነው። ኢየሱስን የሚያክል ስም እየጠሩ ነው አይደል? እነሱ ጳውሎስንም አንስቶታል፣ ሜንሽን አድርገዋል። ምን አንቀጥቅላቸው? ጳውሎስንም ጠርተዋል፣ ኢየሱስንም ጠርተዋል። ኦኬ እነዚህማ ያ ማስተራችን ነው አይደል? ኢየሱስ ማስተራችን ነው። ጳውሎስም ደግሞ እናውቀዋለን። እሱ ሲያዛችሁ ታዘዙ ተብለናል ይላል ብለዋል ይላል ቴርልስቦን የሚባል
ጳውሎስ ያዛችሁ ስሙ ተብሏል ይላል ቴርልስቦን የሚባል ሰው። ኢየሱስንም አውቀዋለሁ። ከዛስ እናንተ የት ናችሁ አላቸው። አይደል? ምን ማለት ነው? በመንፈሳው በቸርቹ ውስጥ ወይንም በሆነ ስፒሪቹዋል አክቲቪቲ ውስጥ ያሉ ይመስሉና ስፒሪቹዋሊ ግን ዶሚኔት ማድረጋቸው ማድረጋቸው ለምንድን ነው ሲባል እዛ ቦታ ላይ አይታወቁ አናቃችሁ ማለት ነው። ዘለለባቸው፣ ጨፈረባቸው፣ ራቁታቸውን ሮጡ ይላል። ራቁታቸውን ሮጡ፣ የጌታ የኢየሱስ ስም ተከበረ ይላል። ሃሌሉያ ነው። ምንድን ነው ሲባል ከጌታ ጋር ያለን ኢንቲሜሲ። አሁን ይሄ የጌታ ራስ ደም ስጋና ደም ስንወስድ ሪል ፌሎሺፕ መሆን አለበት። ሃይማኖት የፈጸመ አለምናችሁ እንደዚህ ነው። ሰው ካልገባው መውሰድ የለበትም። እንዲገባው ራሱን ግፍት ማድረግ አለበት። ትክክለኛ የሆነ ኢንቲሜሲ ያስፈልጋል። ራሳችሁ በላይፋችሁት አባት ከልጅ ጋር፣ እናት ከልጅ ጋር አይደል፣ ባል ከሚስት ጋር፣ ሚስት ከባል ጋር ያለውን ኢንቲሜሲውት መሰረቱ ፍቅር ካልሆነ እጅ ላይፍ አይደል፣ መሰረቱ ፍቅር ካልሆነ፣ መሰረቱ ጥቅም ከሆነ፣ መሰረቱ የሆነ አይደል የሆነ ነገር ከሆነ ምን ይሆናል? እንደ ዞምቢ ነው የሚኖረው። አይደል ዞምቢ የሚባል አይደል እንስሳ አለ አይደል? ፍጥረት ምንድን ነው የሚሉት? ከሞት ተነሳ ዞምቢ የሚባል ምንድን ነው? ዞምቢ አማርኛ በመናፍስት እንትን ከሞት ተነሱ የሚባሉ ሰዎች ማለት ነው አይደል? እነሱ ዞምቢ ነው የሚባሉት አይደል? ዞምቢ ሲባል እንደዛ ማለት ነው። የሞተ ሰው ሁሉ ከሞት የተነሳ ማለት ነው። እንዲህ ያለ የሚሄድ ማለት ነው። ግን ምንም እንትን የለውም፣ ህይወት የለውም። እኔ ክርስቶስን ያገኘው ቀን ላይፌ እንዴት እንደተቀየረ አውቀዋለሁ። ስለዚህ በመውጣትም ሆነ በመውረድ፣ በማግኘትም በማጣት፣ በመመረቅም በመረገምም ውስጥ ያንን ኢንቲሜሲ ማበላሸት አለብን። መሰረታችን እሱ ጋር ስለሆነ እሱ ከተበላሸ ሁሉ ነገር ተበላሽቷል።